ያስመልጣል ወንጌል ያድናል ይለውጣል ነፃ ያወጣል ያስመልጣል ከፋንድያ ላይ ከትቢያ አንስቶ የተበላሸን ሕይወት ለውጦ ከታላላቆች ተርታ ያቆማል ለዚህ ነው ምለው ኢየሱስ ያድናል ኢየሱስ ያድናል ቀንበር ይሰብራል ነፃ ያወጣል ሕይወት ይሰጣል ይታደግማል ወንጌል ያድናል ይለውጣል ነፃ ያወጣል ያስመልጣል ኢየሱስን አምኖ ያልተቀበለ ሊያውቅ ይገባዋል ሞት እንደሆነ ወገኔ ነገር አታውቅምና ከዘላለም ሞት ዳንመንና ኢየሱስ ያድናል ቀንበር ይሰብራል ነፃ ያወጣል ሕይወት ይሰጣል ይታደግማል ወንጌል በመላው ዓለም የታወቃችሁ የአገር መሪዎች ስሙኝ ባካችሁ መላ የጠፋው የምድር ቀውስ መፍትሄ ያገኛል በኢየሱስ ኢየሱስ ያድናል ቀንበር ይሰብራል ነፃ ያወጣል ሕይወት ይሰጣል ይታደግማል ኢየሱስ ያድናል ይለውጣል ነፃ ያወጣል ያስመልጣል በአራቱ ማዕዘን በዓለም ሁሉ ኢየሱስ ያድናል በሉ ዘምሩ የእግዚአብሔር ፍቅር ብዙ ምሕረቱ ኢየሱስ ነው የተገለጠበቱ ኢየሱስ ያድናል ቀንበር ይሰብራል ነፃ ያወጣል ሕይወት ይሰጣል ይታደግማል ኢየሱስ ወንጌል ያድናል ቀንበር ይሰብራል ነፃ ያወጣል ሕይወት ይሰጣል ይታደግማል ኢየሱስ ወንጌል ያድናል ይለውጣል ነፃ ያወጣል ያስመልጣል ክብር ለጌታ ለኢየሱስ ይሁን ወንጌል ያድናል ስል ዝም ብዬ አይደለም ዛሬ ጌታ ለዘላለም የተባረከ ይሁን ባለፈው ጊዜ ደግሞ ከሰሞኑ ማስታወቂያ ላይ እንደነገርኳችሁ የህይወቴ ምስክርነቴ ለብዙዎች ሲጠቅም ካሁን በፊት በትንሹ እንኳን ያካፈልኳቸው እንዲሁ አንዳንድ ሰዎች ሲጋብዙኝ አንዳንድ ሚዲያዎች በጥቂቱ ጥቂት ነገር የተናገርኩት ብዙዎችን ሲጠቅም ብዙዎችን ሲያጽናና ብዙዎችን ጌታ ሲያገኝ ስላየሁኝ አሁን ደግሞ በኔ ሚዲያ ማለት ነው በኔ ቻናል በዩቲዩብ ቻናሌ ላይ ይሄንን ምስክርነት በደንብ ከስሩ ብነግራችሁ ታላቅ ነገር ታገኙበታላችሁ የእግዚአብሔርን ክብር ታዩበታላችሁ በየስላሰብኩኝ ዛሬ የሚጀምር
በፓርት ከፍዬ በተከታታይ ማለት ነው ብዙ ተከታታዮች ይኖርታል ብዬ አስባለሁ። ረጅም ታሪክ ነው ያለኝ፣ ረጅም ምስክርነት ነው ያለኝ። ክብር ለጌታ ይሁን። አስታውሳለሁ ሙሉ ምስክርነቴን ካሁን በፊት የተናገርኩት ሲሸልስ የሚባል የሬዲዮ ጣቢያ ነበረና በዛ በሲሸልስ እስር ቤት ላይ ሆነው እንኳን የሰሙ ሰዎች እኔን ሲያገኙኝ ዛሬ እዛ ሲሸልስ ላይ ስትመሰክሪ ያኔ ጌታን ተቀብለን አሁን ፓስተር ነን፣ አሁን እንደዚህ እናገለግላለን፣ እንደዛ እናገለግላለን ብለው ያሉኝ ብዙዎች ስላሉ ዛሬም ወንጌል ያድናል። ያዳነኝን ጌታ ስላዳነኝ ጌታ መናገር እፈልጋለሁ። ምስክርነቴን ጌታ እንደረዳኝ አካፍላችኋለሁ። ስለምታዳምጡኝ አመሰግናለሁ። በመላው ዓለም ያላችሁ ይሄን ፕሮግራም የምትከታተሉ በሙሉ በጌታ በክርስቶስ ኢየሱስ ስም ሰላም እላችኋለሁ። ጸልዬ ነው መጀመሪያ የገባሁት። ከእግዚአብሔር ቃል አንድ ስፍራ አነብና በቀጥታ ወደ ምስክርነቴ እሄዳለሁ። ጌታ እንዴት እንዳገኘኝ ዛሬ መናገር ፈልጋለሁ። እንዴት እንዳገኘኝ ከምን እንዳነሳኝ ጌታ ላወራችሁ እፈልጋለሁ። እርግጠኛ ነኝ የጌታ መንፈስ ደግሞ ታላቅን ነገር ያደርጋል። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል በመዝሙር 145 የሚገኘውን የእግዚአብሔር ቃል አነበውና ከዛ እንቀጥላለን ማለት ነው። እንዲህ ይላል። በጌታ በክርስቶስ ኢየሱስ ስም አነበዋለሁ። የዳዊት የምስጋና መዝሙር ነው። እኔም ዛሬ ጌታን ማመሰግንበት ነውና ይሄን አነባለሁ። አምላኬና ንጉሴ ሆይ ከፍ ከፍ አደርግሃለሁ። ስምህን ከዘላለም እስከ ዘላለም እባርካለሁ። በየቀኑ እባርክሃለሁ። ስምህን ከዘላለም እስከ ዘላለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግ ሊመሰገን ይገባዋል። ታላቅነቱም አይመረመርም። ስራህን አንዱ ትውልድ ለሌላው ትውልድ ያስተጋባል። ስራህን አንዱ ትውልድ ለሌላው ትውልድ ያስተጋባል። ብርቱ ስራህን ያውጃል። ስለ ግርማህ ውበትና ክብር ይናገራሉ። ስለ ግርማህ ውበትና ክብር ይናገራሉ። ስለ ድንቅ ስራህም ያወራሉ። ስለ ድንቅ ስራህ ብርታት ይነጋገራሉ። እኔም ስለ ታላቅነትህ አውጃለሁ። ክብር ለጌታ ለኢየሱስ ይሁን። ስራህን አንዱ ትውልድ ለሌላው ትውልድ ያስተጋባል። ዛሬ በጌታ በኢየሱስ ስም የእግዚአብሔርን ስራ በህይወቴ ያደረገውን ታላቅ ማዳን ለዘላለም እግዚአብሔር እንድበቃ ልጁን ኢየሱስ ክርስቶስን በመስጠት ያደረገልኝን የእግዚአብሔርን ሃሌሉያ ታላቅነት እንዳውጅ እግዚአብሔር ይሄን እድል ስለሰጠኝ ጌታ የተመሰገነ ይሁን። ስለ ግርማው ውበትና ስለ ግርማው ክብር ይናገራሉ አለ፣ እኔም እናገራለሁ። ስለ ድንቅ ስራም ያወራሉ። በኢየሱስ ስም እኔም ስለ ድንቅ ስራው ስለ ጌታ አወራለሁ። ክብር ለእግዚአብሔር ይሁን። እንደገና እኔም ስለ ታላቅነትህ አውጃለሁ። በጌታ በኢየሱስ ስም የእግዚአብሔርን ታላቅነት እኔም አውጃለሁ። ጌታ የተመሰገነ ይሁን። እንግዲህ ከምን እንደተነሳው ስጀምር እግዚአብሔር አምላክ የተባረከ ይሁን። ምናልባት አንዳንድ ሃይላይት የሆነ ሰምታችሁ ሊሆን ይችላል። ካሁን በፊት ብዙዎች የሰማችሁ አላችሁ። ኢየሱስ ክርስቶስ ጌታ ነው። ብዙዎች የሰማችሁ ምስክርነቴን የምታውቁ እንዳላችሁ አውቃለሁኝ። ኢየሱስ ጌታ ነው። ከዘፈን ዓለም ነው ጌታ የጠራኝ፣ ከዘፋኝነት ማለት ነው። ዘፋኝነት ሲባል ቀላል ነገር አይደለም። ዘፈን ውስጥ ያለ በጣም ብዙ ከበባድ ከጀርባው የሚያስከትላቸው ነገር ብዙ ነው። በተለይ ዘፋኝ ሙዚቃ ላይ ያለን በዛን ጊዜ የነበረው ነገር ከባድ ነው። አሁን ላይ ያለውን በደንብ ማቀው ነገር የለኝም። ክብር ለጌታ ለኢየሱስ ይሁን። ማወቅም አልፈልግም። እግዚአብሔር አምላክ ነፃ አውጥቶኛል። በጣም ጫት እየቃምን ነው፣ እየጠጣን ነው። በቃ ኃይለኛ ጭፈራ ነው። በቃ በጣም ወደ ማጨሱ፣ ወደ ጫቱ፣ ወደ አልተገባ ነገር ውስጥ የሚከት ነው። ዘፈን ማለት በጣም ብዙ ነገርን የሚቀሰቅስ ወደ አልተገባ ከባድ ነገር ይዞ የሚገባ ከባድ የሆነ
ነገር ነው ዘፈን ማለት እና ከዛ ነው እግዚአብሔር አምላክ ያወጣኝ። እንዴት አወጣኝ ነው እንዴት ዘፈን ጀመርኩ? ዘፈንን የጀመርኩት ኪነት የሚባል ነበረ ያን ጊዜ ማለት ነው። ዳንግላ የሚባል ሀገር ኪነት ገና ልጆች ሆነን በጣም ኪነት እንሰራ ነበር። ተገደን እንወጣ ነበር። እኔ ማጨብጨብም አልችል ነበር እንኳን መዝፈንና በጣም ትንሽ ልጅ ነኝ። በዛን ጊዜ እየተገደድን በቀበሌ እንወጣ ነበረ። ለዛማ ለምን እየተከፈለኝ አልሰራም ወደሚል ነገር ገብቼ ከዛ አድጌ ማለት ነው ዘፈኑን እየገባኝ መጣ። እየዘፈንኩ መጣሁ። በጣም አደገኛ ዘፋኝ ወደ መሆን ደረስኩኝ በቀበሌ ኪነት። ከዛም ደግሞ ክራርን መምታት ጀመርኩኝ። ክራርን ቻልኩ። በክራር መጫወት ቻልኩኝ። ክራር ስችል ደግሞ ጎጃም ባህል ኪነት ውስጥ ግሽ አባይ የሚባል ኪነት አለ። ባህር ዳር ውስጥ ያለው የሚገኘው እዛ ጥቂት ጊዜ ደግሞ ተቀጥሬ መስራት ጀመርኩኝ። ከዛ ደግሞ ወጥቼ በግል ሮሃ ባንድ አጅቦኝ አንድ የዘፈን ካሴት ሰራሁ። የዘፈን ካሴት ያው ትንሽ ልጅ ሆኜ እሱንም የሰራሁት። ከዘፈን ካሴቱ በኋላ ደግሞ በየናይት ክለቡ እንደ ምሽት ላይ ከተፋ መስራት ጀመርኩ። እኔና የሂሩት በቀለ ልጅ አስታውሳለሁ። በጣም ትልቅ ነው እሱ። መስፍን ኤልያስ የሚባል ልጅ አላት የሂሩትዬ ልጅ። እንደገና ደግሞ አንድ ማሲንቆ የሚጫወት ነበር። እኔ ክራር ሆነን 3 ሆነን በቃ ከተፋ መስራት ጀመርን። እንደዛ እያልኩ ነው። እንደገናም ደግሞ ወደ አዲስ አበባ ነው ብዙ የሰራሁኝ። ወደ ቤት ስመለስ ደግሞ እዛው ጎጃም ማለት ነው። ጎጃም አካባቢ ነው ትውልድ ቦታዬና ጎጃም ነው። ስለዚህ ወደዛ ስመለስ ደግሞ ባገኘሁት ደህና ሆቴል ከሆነ ያው ይጋብዙኛል። እዛ ምሽት እሰራለሁ። ብቻ ብዙ ነው ነገሩ። በጣም ከባድ ነው። በጣም ልጅ ሆኜ ጠላት ግን ሊበላኝ በጣም የሚያጣድፈኝ ሰው ነበርኩ። አሁን ስታዩ ምልክቱም ጠባሳውም የለ እንጂ በጣም አደገኛ የሆነ አካሄድ ሲሄድ ነው ጌታ ያገኘኝ። ግን እንዴት አገኘሽ ከዛስ እንዴት ወጣሽ ብትሉኝ ደግሞ ፓዊ የሚባል አገር እንደዚሁ ከተፋ ቢዝነስ ልሰራ እዛ ሄድኩኝ። እዛ ሄጄ ስመጣ ቻግኒ የሚባል አገር አድሬ እንደ ነገ ማለት ነው ወደ አዲስ አበባ ሁለተኛ የዘፈን ካሴቴን ከሮሃ ባንድ ጋር ልሰራ ስመጣ ነው እዛ ሳድር ባደርኩበት ሆቴል እንዳልኳችሁ ከተፋ እሰራለሁ። ምክንያቱም አልጋ በነፃ ነው የሚሰጡን፣ ምግብ ያበሉናል፣ በዛ ላይ ሞሰብ ወርቅ ይቀርባል። ሁሉም ሰው ደስ ይለዋል፣ ይጠጣል በጣም። ከዛ ደግሞ ሞሰብ ወርቅ ላይ ነው ብሩን የሚያስቀምጥ ለኔ ማለት ነው። እንዲህ አይነት ነገር ስላለ በየመንገዱ ቢዝነስ እየሰራን ነው የምንንቀሳቀሰው ማለት ነው። ለዛ ደግሞ ያግዘኛል ለዘፈኑ መስሪያ ስለሚያግዘኝ ማለት ነው። እንደዛ እያደረኩ ነው እንትን እምለው። ግን የዛን ቀን ክርስቲያኖች እዛ ከተፋ ምሰራበት ቤት ገቡ። እኔ ክርስቲያን ስለ ጴንጤ ሰምቼ አላቅም። ከዛ በፊት ስለ ኢየሱስም ሰምቼ አላቅም። ክርስቲያን ነኝ፣ የኦርቶዶክስ ክርስቲያን ነኝ። የጽድቅ ጥማት በከፍተኛ ሁኔታ አለኝ። በጣም ነው ጌታን እግዚአብሔርን የምወደው። በጣም ነው የንስሐ አባት አለኝ። እግዚአብሔርን በጣም ነው የምወደው። በጣም እንዴት ወደ ዘፈንን እንደገባሁ አላውቅም እንጂ እንደው በልጅነቴ በጣም ትንሽ ሆኜ 6 ዓመት ላይ ምናምን ሆኜ በቃ በጣም ተኝቼ ሁሉ ስለ እግዚአብሔር አስብ ነበር። እያሰብኩት ሁሉ አለቅስ ነበር። በጣም የሚገርማችሁና ጌታን ስቀበልም ያ ነው ትዝ ያለኝ። አለቅስ ሁሉ ነበረ። ገዳም መግባት ምናምን አይነት ነገር ነው በዛ እድሜ ትዝ የሚለኝ ማለት ነው። ትንሽ ሆኜ መነኮሳትን ሳይ ገዳም መግባት እንደነሱ በሆነ እላለሁ። በቃ የጸሎት ሰው ሆኜ ጉልበቴ ሁሉ በቃ በጸሎት ደክሞ ጌታ ሲወስደኝ ምናምን እንደዛ አይነት ነገር ነው የማስበው የነበረ። ገና ትንሽ ልጅ ሆኜ በ5-6 ዓመት እድሜ እንኳን ሆኜ ማለት ነው። እና ግን ያው ዘፈን ውስጥ እንዴት እንደገባው ያው በኪነቱ ነው የገባው እንዳልኳችሁ። ከዛ በኋላ የሚገርማችሁ እዛ ሰምቼ አላቅም ስለ ኢየሱስ። ግን ክርስቲያን ነኝ። የጽድቅን ስራ የሚሰሩልንም ይመስለኝ እኔ ቄሶች ናቸው። ኃጢአት የሰራው መስሎ ሲታየኝ በቃ የሆነ የገነነ የከበደ ነገር ሲሰማኝ የንስሐ አባት አሉኝ። ሄጄ ለሳቸው እናዘዛለሁ። የሚያዝዙኝ የጾም አለ።
ይሄን ያህል ጾም ይሄን ቀን ያህል ጾም ይባላልው እኔ መጾም አልችልም የቢዝነስ ሰው ነኝ እሄዳለሁ አልቀመጥም ካልኳቸው ደግሞ እኔ ሳንቲም የሻሽ መግዣ ምናምን ተብሎ ገንዘብ ሰጣቸዋለሁ እሳቸው ስለኔ ጾሙልኛል ጀስት እንዲህ አይነት ኤክስፒሪየንስ ነው ያለኝ በስለ ክርስትና ማቀው የጠለቀ ነገር የለኝም ግን እነሱ እንደሚሰሩልን የእግዚአብሔር መንግስት የሚያስወርሱን በእነሱ በኩል አይነት ነገር ነው እኔ የገባኝ እንጂ ወንጌልን አላቅም ኢየሱስንም ሰምቼ አላቅም መጽሐፍ ቅዱስም ቤታችን ውስጥ አለ ግን ሳጥኑ ዝም ብሎ ወዲያና ወዲህ የሚተራመስ ከቃ ጋር የተቀመጠ እንጂ የእግዚአብሔር ቃል እንደሆነ እንኳን በፍጹም አላቅም በፍጹም የእግዚአብሔር ቃል እንደሆነ በፍጹም አላቅም እንዴ አንዳንዴ ከፈት አድርገውና ከሁለት የተከፈለ በነጭ መስመር የተከፈለ ነው ዘፍጥረት ምናምን የሚል ነገር አያለው ከዚህ ያለፈ ነገር በየስ እግዚአብሔር ሰማይ በመጀመሪያ ሰማይና ምድርን ፈጠረ ምናምን የሚለው ነውና ከዛ ዘግቼ የሆነ ነገር ነው የሚመስለኝ ሌላ ፊክሽን ልበለው ወይ በደንብ እንደዚህ ማቀው ነገር ብቻ የለኝም ልጅነትን ተደምሮ ማለት ነው የጠለቀ ነገር የለኝም እነዛ ክርስቲያኖች ግን ሲገቡ እኔኮ ተለምኜ ነው መዘፍነው ግን ያን ቀን እግዚአብሔር ወደኔ የመጣበት ቀን ስለሆነ እነሱም ገቡ ሁለት ሆነው I think ወደ ፓዊስ ሄድ ስለኔ ያቃሉ ይመስለኛልና ብዙ ይጸልዩ እንደነበረ በኋላ ነግረውኛል ሞላ ምስጋናና አዲሱ አበበ የሚባሉ መምህራን ናቸው እግዚአብሔር አምላክ ስሙ ይባረክ ስለ መምህራን በጣም እግዚአብሔር በገጠር በከተማ በመምህራን በጣም ተጠቅሟል ብዙዎች ወንጌልን አግኝተዋል መምህራንን እግዚአብሔር ተጠቅሟል የማይሄዱበት ቦታ የለም በሄዱበት ሁሉ ወንጌልን ይዘው ይሄዱ ለብዙዎች ያዳረሱ ያሉ መምህራን አሉ ጌታ ስሙ ይባረክ ስለ መምህራን እና ወንጌልን ስለሚሰብኩ ሰዎች ጌታን እጅግ አድርጌ አመሰግናለሁና እርስ በራሳቸው የሚነጋገሩ መስለው ነው የነገሩኝ እንዴት ነገሩኝ መሰላችሁ እኔ በቃ ዝም ብዬ ሆም ብዬ ክራሬን በጣቴ እየደረደርኩ ወደ እነሱ ሄዳለሁና ልዘፍንላቸው ነው ፈልግ ለማን ምን ዘፈን እንደሚመቸው በደንብ አቃለሁ የማልዘፍነው አይነት ዘፈን የለም የወንዱንም የሴቱንም በፈልግ በቃ ለሰዎችን ማዝናናት በጣም እችልበታለሁና በዚህ ሁኔታ ነው መሄደውና ቁጭ እንድላደረጉኝ እንደ ትናንት ደግሞ መጠጥ ብዙ ጠጥቼ ተጎድቼ ስለነበረ የዛን ቀን አልጠጣም ዛሬ ማረፍ አለብኝ ብዬ ስላሰብኩ እነሱ ሻይ ለስላሳ እንደዚህ ነገር ይዘው ነበር አዘዘው የሚጠጡት ከዛ ቆይ ዘፈኑን አቁሚና ምንን ጋብዝሽ ሲሉኝ በጣም ጥበብ ተጠቀሙ ምንን ጋብዝሽ ሲሉኝ I think እንደው ስለስላሳ ይሁን ሻይ ይሁን እንደዚህ ነው እነሱ የሚጠጡት እኔ እንኳን ዛሬ መጠጥ አልጠጣም ሌላ ትናንት ተጎድቻለሁ ዛሬ እንደናንተ ነው መመሳሰል ይያል በራሴ ላይ ትንቢት ተናግሬ ማለት ነው የሆነ ነገር በቃ ታዘዙና ያንን እየጠጣው ስለ ጌታ ማውራት ጀመሩት በራሳቸውና የሆነ ያዝ አደረገኝ በቃ ልቤን እግዚአብሔር ከፈተ ክብር ለጌታ ለኢየሱስ ይሁንና ጥቂት ነገር ነው ያወሩ ግን ምን መሰላችሁ በዚህ ዓለም ላይ ሌላ የእግዚአብሔር መንግስት የሚባል ሌላ ዓለም እንዳላየው ይሄ በዓለም ላይ ሌላ ዓለም ክብር ለጌታ ይሁን የእግዚአብሔር ዓለም ሌላ አለ እኔ ማላቀው ማወቅ ሲገባኝ እንዴት የማላቀው እኔ እዚህ ዘፈን ውስጥ ተወሽቄ እዚህ አንድ ነገር ውስጥ ተደብቄ የሆነ አንድ ነገር ውስጥ በቃ አላደል ከበር ተደርጋችሁ በሆነ ነገር ውስጥ ሌላ እንዳታዩ የምትከለከሉበት ልክ እንደዛ ተከልክዬ ለካ ማወቅና ማግኘት የሚገባኝን ያላወኩት ብዙ ነገር አለ ማለት ነው በዓለም ላይ የሚል ነገር ነው የነቃሁትና ንቅት አልኩኝ በዛ እኔ ምንም የምትናገሩት ነገር ምንድነው በቃ አልኩኝና ኢየሱስ ክርስቶስ ብለው ነበር ስለ መዳን ነው የሚያወሩትና ጆሮ ያለኝም አይመስላቸውም ያው ያለኝ ካራክተሬ ብዙ ደፋር ነኝ በጣም እደፍራለሁ በቀን በጠራራ ፀሐይ ሲጋራ ያጨስኩ በከተማ መሄድ እስከመሄድ ድረስ ችግር የለብኝም በቃ በጣም ደፋር ነኝ ምክንያቱም ሴት ሆኖ ደግሞ በተለይ ደግሞ በእኛ አገር በጎጃም ወግ አጥባቂ በሆነ አገር ወግን በሚያከር አገር ላይ እንደዛ ሄደ ማለት ሴት ሆኜ ሄድኩ ማለት ወንድ እንኳን እንደዛ ይሆናል እና የመጨረሻ ደረጃ ላይ ደርሻለሁ ማለት ነው በዛ ታይም ላይ እና በጣም የሚገርማችሁ የሚሄድ ሰው ነኝ እና ይሄን ስለሚያውቁ እንዴት በቀን በጠራራዝ በማለዳ መሰክር በማለዳ ጫት
በቃ ጀበናውን የሚይዝ ማለት ነው። ሀራራ ይባላል። ቀን ላይ ደግሞ የሆነ በቃ ጨብሲ የሚባል ነገር አለ። ከዛም እንዴት ብዬ ልንገራቸው እንደዛ አይነት ህይወቴን ነው የሚያውቁና ስለዚህ ወንጌል ይገባታል ብሎ ማሰብ ይከብዳል ለሰው። ሃሌሉያ። እግዚአብሔር ካልሆነ በስተቀር ማን ያውቃቸዋል ወገኖች? የሚያቀኝ እግዚአብሔር ግን እነዚህ ሰዎች አዘጋጀልኝ። ጥቂት ነገር ሲያወሩ ብቻ የሆነ መስማት እንዳለብኝ ተያዝኩኝ። ከዛ እንደዚህ አልኳቸው፣ ነገ እኔ እንኳን አዲስ አበባ መሄድ ነበር የምፈልገው፣ ነገር ግን ይሄንን አሁን የምታወሩትን ነገር ማወቅ ፈልጋለሁ። ስለዚህ ነገ መታችሁ ትነግሩኛላችሁ ወይ መሄዴን ልቅር ወይ ስል እመጣለሁ አለኝ። አንደኛው ሞላ ምስጋናው ይባላል። እስቲ በቃ ቤተሰቤ ነው። ሞላ ምስጋናው ይባላል። ከዛ በኋላ እውነትም አደርን። እኔም ስለተናገርኩት ቃል እንጂ መሄድ እንኳን ነበረብኝ። ያው በባህሪ ደግሞ አንዳንዴ ያለኝ ባህሪ ምንድነው አንድ ነገር አደርጋለሁ ካልኩ የግድ ማድረግ አለብኝ። እኔ ያ አባባሌ ያ ባህሪ ምን እንደሆነ አላውቅም፣ ወይ ግን አደርጋለሁ ካልኩ የግድ ነው ማድረግ አለብኝ። ስለዚህ እንጂ እሱ ይመጣል ብዬ በእውነት አላሰብኩም። ብዙ ታማኝ ሰዎች አሉ አይመስለኝም። እና ይመጣል ብዬ አላሰብኩም። ግን በዛ ሰዓት ላይ ነግቶ ማለት ነው እንደዚህ አንጥፌ ታጥቤ አልጋ ላይ ተኝቼ ሲጋራ እያጨስኩኝ ሞላ መጣ ማለት ነው። ሞላ ምስጋና ይባላል። ጌታ ኢየሱስ አብዝቶ ይባርከው፣ ቤተሰቡን ዘሩን ይባርክ። እግዚአብሔር በጣም ወደው ወንድሜ ነው። ባለቤቱን እሱንም ወዳለው። ባለቤቱ አብረን የተማርን ድነትን ያስተማረን እሱ ነውና እሷን ነው ያገባ ቆይቶ ማለት ነው። በጣም ነው የምወዳት፣ እንዋደዳለን በጣም። ልጆችን ብዙ አፍርተዋል። ጌታን እጅግ አድርጌ ስለነሱ አመሰግናለሁ። ከዛ በኋላ መጣ። በጣም የሚገርመው ደነገጥኩ። በቃ እንደ መጣ እንደ እኔ እኮ ምናምን አልኩኝ። ከዛ እንዳልሄድም የሆነ ትግል አለ፣ ጫናም አለ። ግን ስለተናገርኩት ካለ እኔ ያጨሳለሁ ምናምን አልኩት። ከዛ ምንም ችግር የለም አለኝ። ሲጋራዬን እናንተ ትገዛውና ቤቱ ቅርብ ነው፣ እዛ ሆቴሉ አካባቢ ይዞኝ ሄደ። ቤት ውስጥ ደግሞ አዲስ ሁለት መምህራን አንዲት ሰራተኛ ቀጥረው ሁለቱ አብረው ነው የሚኖሩት። አንዱ ሳሎን አንዱ መኝታ ቤት አድርገው ይዘው አብረው ነው የሚኖሩት በአንድ ሰራተኛ እና ልጅቷ ሰራተኛቸው ገና ቅርብ ጊዜ አዲስ ጌታ ያገኘች ናት። እኔ ስገባ ደግሞ ለየት ያልኩ ሰው ነኝ። ከምታውቃቸው ክርስቲያኖች ለየት ያለ ሰው ሄደባት እና ክብሪት አምጪ ነው ያልኳት እንደገባሁ። በቃ ያው ደፋር ነኝ፣ ምንም በቃ እንትን አላፍርም። እና ክብሪት አምጪ ስላት እንዴ ሞላን አየችው። እኔ ስጫት አላት። እሷም ሰጠችኝ። ከዛ ለኮስኩና መጽሐፍ ቅዱስ ገልጦ ስለ ወንጌል እየነገረኝ እኔ ሲጋራ እስባለሁ፣ እየሳብኩ ወደሱ እላለሁ፣ አጥነዋለሁ በሲጋራ። እንደዚህ አይነት ወንድሞችን እግዚአብሔር ያብዛልን፣ እየታጠኑ ወንጌልን ነግረው ከዛ እስራት የሚያወጡንን እግዚአብሔር ያብዛልን በእውነት። እና ልክ ጥቂት እንዳጨስኩኝ ሰማያት በኔ ትይዩ ተከፈተ። ቤቱ በእግዚአብሔር ክብር ተሞላ። ራሱ ኢየሱስ ክርስቶስ ቁጭ ብሎ የሚያነጋግረኝ መሰለኝ እስኪ መስለኝ ድረስ። እሱ ራሱ ያንን ክብር አያየውም፣ እኔ ግን አየው ነበር። በጣም በእውነት የጌታ መንፈስ በትክክል ያዘኝ ማለት ነው። እና ደግሞ ስወጣ ከቤት ስወጣ ቢኮሎ አባይ የምትባል ትንሽ ከተማ ናት፣ ባህር ዳር ዙሪያ ላይ የምትገኝ። እዛ ነው ቤተሰቦች ያሉ። እናትና አባቴ ስለተለያዩ በጣም የሚገርማችሁ እናትና አባቴ አንድ ላይ አይደሉም እና ተለያይተዋል። እናቴ 4 ልጆች ነው ከኔ ጋር ለአባቴ የወለደችው። ነገር ግን የነሱን የእህቶቼ ልጆችና የኔ ልጆች እናቴን ያው በሰራሁት የዘፈን ካሴት ብር ማለት ነው ቦታ ተሰጥቶኝ ማለት ነው። በቀበሌ ደረጃ ያኔ ስለማገለግል ማለት ነው የኪነት እንትንም ሆኜ ስለማገለግል ተሰጥቶኝ በቃ ማለት ነው። እዛ ቦታ ላይ ቤት ለእናቴ ሰርቻለሁ። ስብስብ አድርጌ እህቶቼንም ልጆቼንም የነሱንም ልጆች በቃ ማሳደግ ማግዛቸው በብዙ ነገር እኔ ነኝ እና እኔን ነው እግዚአብሔር በዛ ቤት ያው ጠቃሚ አድርጎ በዚህ ዙሪያ ላይ እንዳግዛቸው ያደረገ። ነገር ግን በጣም የሚገርማቸው እንደዛ ሰብስቤያቸዋለሁ። 2 ልጆች አሉኝ። እኔ 16 ዓመት ልጅ ሆኜ ነው የመጀመሪያ ልጄን የወለድኩኝ። ከዛ በኋላ በተከታታይ ነው የወለድኳቸው። 2 ልጆች ትቼ ነው የወጣሁት። ልጆች ናቸው በጣም እኔ እንደምመለስ ነው ማቀው። ግን ኢየሱሴ መንገድ ላይ ያዘኝ። ክብር ለጌታ ይሁንና እየነገረኝ በቃ ስለ ወንጌል ሲነግረኝ በጣም ነው የደነገጥኩት። ከዛ አለቅስ ጀመር።
አለቅስ ጀመር። በቃ ገባኝ፣ ሁሉ ነገር ገባኝ። በቃ መንፈስ ቅዱስ ያብራራላችሁ እንዴት ነው ገባኝ። በቃ ስለ ኢየሱስ በደንብ አብራርቶ ነገረኝ። የእግዚአብሔር ቃል በምድር ላይ እንዳለ ነገረኝ። ማንበብና ራሳችን አውቀን መረዳት እንደምንችል ነገረኝ። ኢየሱስ ክርስቶስ ያላመነች ነፍስ መዳን እንደማትችል ነገረኝ በደንብ። በቃ እስኪገርመኝ ድረስ እያለቀስኩኝ ሰማሁኝ። እና ሲገባኝ ያደረኩት ነገር ምንድነው? ስለ ቤተሰቦቼ ያው ታስባላችሁ ልጅን ያህል ነገር ጥሎ ትቼ ነው የወጣሁኝ። ከዛ በኋላ ስለ ልጆች እያሰብኩ ስዘፍን፣ አንድ ሰው ሲዘፍን ዝም ብሎ አይደለም የሆነ ነገር ውስጥ፣ እኔ ደግሞ ድሪም አለኝ፣ እውነቴን ነው አላማ አለኝ። እና ስዘፍን በቃ ቤተሰቤን ምን ማድረግ እንዳለብኝ፣ ቤተሰቤን ረድቼ ትልቅ ነገር ላይ ማድረስ፣ ሰናይት የሚለው ዝና አለ። እንደገና ኢቭን ስለምሰራው ቤት፣ ስለምገዛው መኪና፣ ስለ እያንዳንዱ ነገር እያሰብኩ ነው ያው እዛ ውስጥ ስገባ ስዘፍን ማለት ነው። ይሁን እንጂ በጣም የሚገርማችሁ ኢየሱሴ ሲገናኘኝ ግን ልጆቼንም እናቴንም እህቶቼንም ቤተሰቤንም በቃ እያንዳንዱን የሳልኩትን ስዕል ሁሉ ህልሜን ሁሉ ኢየሱስ በለጠው። ክብር ለጌታ ለኢየሱስ ይሁን፣ ክብር ለጌታ ለኢየሱስ ይሁን። እና በጣም ገረመኝ፣ በቃ በጣም ገረመኝ። እና በጣም ወደድኩት ኢየሱስን ወደድኩት። በቃ ስለ ኢየሱስ በደንብ ነው የነገረኝ። ግን አልኩት እንዴት እናንተ እስካሁን አልነገራችሁኝም? እኔ እኮ ኢየሱስ ክርስቶስን እስካሁን የነገረኝ ሰው የለም። ብሞት ኖሬ እኮ አሁን ሳትነግረኝ ብሞት ኖሬ በቃ ለዘላለም ልሞት ነበረ። ከዚህ ያለሁበት ሁኔታ እንኳን ትክክል እንደሆነ አድርጌ ነው ማስበው። መዝፈኔ፣ መጠጣቴ፣ በጨፈሬ ሰውን ማስጨፈሬ፣ አንድ ሊቀምስ ገብቶ ኪሱን አንጠፍጥፎ በኪሱ ያለው ሳንቲም እስኪያልቅ ድረስ ጠጥቶ እስኪሄድ ድረስ ሰዎችን ወደ መልተገባ ነገር የሚመራ የሚያነቃቃ ማንነት በእኔ ውስጥ እያለፈ በጣም ነው ማሳዝነው። ልሞት ነበር። እንዴት ይሄንን እውነት ይዛችሁ እንዴት ዝም ትላላችሁ አልኩት። በጣም እና እኔ እንደምሆን በጣም እርግጠኛ ነኝ። ከጌታ ማንም ከዛ በኋላ እንደማይለየኝ እርግጠኛ ነኝ። ግን ስለ ቤተሰቦች ያስብ ጀምር ማን ነው የሚያኖራቸው? ከዚህ በኋላ ምንም አይነት መንገድ የላቸው። በቃ ግን ሳስብ ጌታ እንደሚያኖራቸው፣ እንደገና ደግሞ ይሄ ብቻ አይደለም በምድር ያኖራቸዋል። ግን እንዴት ነው በዛ ምድር ላይ ስለ ቤተሰቦቼ ስለማስብ ወንጌልን እንዴት ነው ልነግራቸው የምችል ብዬ ሳስብ በጣም ጨለማ ነው። በጣም እኔንም እንደማይቀበሉኝ ያውቃለሁ። እንዲያገኘ ይግደላት ትሙት ነው የምባለው እንደው ምክንያቱም ከቤት መቀበሪያ ሳጣችን እንደሚሉን ምናምን አውቃለሁ እንደሚሉኝ እና በደንብም ነግሮኛል። ለምንድን ነው ማትናገሩት ብዬ ስለው ያለውን ስደት ያለውን መከራ በጣም ከባድ እንደሆነ እሱን ሁሉ አጫውቶኛል ሲነግረኝና በጣም ከባድ እንደሆነ ሲነግረኝ እኔንም እንደማይቀበሉኝ አወቅኩኝ። ያው ደግሞ ዘፋኝ ስትሆኑ ደግሞ ብዙ ሰው ነው የሚያቀኝ። ግን ከሚያውቁኝ ሰዎች በላይ ሊያሳድዱኝ እንደሚችሉ አውቃለሁ። ያ ሁሉ የሚያቀኝ ሰው ግን የሚገርማችሁ ከሁሉም ሊገጥመኝ ያለውንም ስደት እስቲ ወደፊትም ሊገጥመኝ ያለውን መከራም ከዛም በኋላ በብዙ መከራ ውስጥ ነው፣ በብዙ ጭንቀት ውስጥ ነው፣ በብዙ አጣብቂኝ ውስጥ ነው ያለፍኩት። ለማንም አይገባም ነበርና የኔ ነገር በጣም የሚገርማችሁ ስለ ቤተሰቤ ሳስብ እነሱ በቃ ወንጌልን ሳያገኙ ሊሞቱ እንዴት ነው ማድረግ ያለብኝ ብዬ ስል አንቺ ከኔ ጋር ሁኚ። እኔ እኮ እሱ እየነገረኝ እኔ ሰማይ ተከፍቶ ከእግዚአብሔር ጋር ለብቻ አነጋገራለሁ። እሱ ይነግረኛል፣ እኔ ደግሞ ከጌታ ጋር አነጋገራለሁ። በቃ የዛኑ ሰዓት እውነቴን ነው የምላችሁ በቃ ሰማይ ተከፍቶ እግዚአብሔርን መስማት ጀምሬያለሁ። እግዚአብሔርን ሁሉ መስማት ጀምሬያለሁ። አንቺ ከኔ ጋር ሁኚ እነሱ ይመጣሉ አይነት ማን ነው የሚያኖራቸው ምናምን ብዬ ሳስብ ጌታ እንደሚያኖራቸው በደንብ ይነግረኝ ነበር። ሁሉ ነገር ይሄንን ነገር በደንብ ያውቅ ነበር። ከዛ በኋላ እውነትም እሱ ማኖር ይችላል። እኔን ይሄንን ማንም ሊነግረኝ የማይችል ሰው ይሄንን እውነት አውቄ እንድድን ካደረገ እንዴት ለነሱማ በጣም እግዚአብሔር ያድናቸዋል። ይሄንን ደግሞ ያለኝ ራሱ እንደሆነ ገባኝ። በቃ ሁሉ ነገር ያውቀዋል ይሄንን እውነትና በዛ መልኩ እህታችሁ ጌታን ወስኜ ተቀበልኩ። ከኔ ጋር እንደሚድን አምኜ ማለት ነው። ልጆቼን ሁሉ ሰውቼ ቤተሰቤን በመሰዊያ ላይ ሰዋሁና ከኢየሱስ ጋር ነው ተጣበቅኩ።
የሚገርማችሁ ነገር ያ ብቻ አይደለም። ያ ልክ የዛን ቀን ነው በአዲስ ቋንቋም የተናገርኩኝ። እየጸለየልኝ ነበርና እየጸለየልኝ በልሳን ሲናገር እኔ የሆነ አገር ሰው ቋንቋ ተናጋሪ እንጂ ልሳን ይሁን ያው እንደነገርኳችሁ አለማወቅም ጥሩ ነው። አንዳንዴ በጣም ወድጄዋለሁ አለማወቄ እና ምን ይሁን ማቀው ነገር የለኝም፣ ግን የሆነ አገር ቋንቋ ተናጋሪ እንደሆነ አይነት ነገር ነው ያሰብኩት። እና ተንበርክኬ ንስሐ እያስገባኝ ሲጸልይ ልሳን ሲናገር በጣም ደስ ይለኝ ነበር። የሱ ልሳን ቢናገር በልሳን በአማርኛ ባያወራኝ ምናምን ደስ ይለኝ ነበር። እና እውነትም ያ ልሳን እያለ እሱም ሳያውቀው እውነትም እኔ አፍ ላይ ይሄ ተቀመጠ። ከዛ እኔ ማለት ጀመርኩ። ልዩ ሐሴት ሆነ። ተደብቆ ነው፣ ቀስ ተብሎ ነው፣ ድምጽ ተቀንሶ ነው። ያኔ ግን በቃ ቀውጥ ነው። ያ ሁሉ እኛ የሆነው መሆን ወደ ውጭ አልተሰማቸውም ነበር ያከራዩን ሰዎች፣ እግዚአብሔር ሸፍኖን ማለት ነው። እንደዛ ሆኖ በዛ መልኩ ከጌታ ጋር ሆንኩ። የሚገርመው ግን አንድ ሰው እግዚአብሔር ያንን ሰው አስነሳልኝ እንጂ በአብዛኛው አይገባቸውም ነበር። ዓለምን መስበክለት ሁሉ ይመስላቸው ነበር። ክርስቲያኖች ግን ብዙ አይገባቸውም ነበር። የተለወጥኩም አይመስላቸውም ነበር። እኔ ግምቴን ነው የምላችሁ፣ የዛኑ ቀን ነው ህይወቴን እግዚአብሔር ለዚህ ነው ኢየሱስ ያድናል፣ ህይወት ይለውጣል ብዬ የምዘምረው። ሁሉ ጊዜ አዳኝነቱን ስለ ኢየሱስ መንገር ነው ደስ የሚለኝ። መዝሙሮቼን ያዋቸው መልእክቴ ምንም ኢየሱስ 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 ነው። ሰው መናገር መዘመር ምንም ማድረግ ካለበት ስለ ኢየሱስ ብቻ ቢሆን ደስ ይለኛል በጣም። ይሄ ነው ደስ የሚለኝ። ያገኘሁትን አጋጣሚ ሁሉ ስለ ኢየሱስ መንገር በጣም ደስ ይለኛል። አይገባቸውም ነበር። በጣም እቸገር ነበር። ገንዘብ ማገኝበት ምንም አይነት ወይ የለም። ብዙዎች ስደተኞች ናቸው። እዛ አካባቢ ደግሞ በጣም ጥቂቶች ነን። ክርስቲያን ሲባል ጥቂቶች ናቸው። እንደዚህ አገር አይደለምና በጣም የሚገርማችሁ በጣም አብያተ ክርስቲያናት ተብሎ 50 እንኳን ማንሞላለን። ኧረ 50ማ በጣም ብዙ ነው። ከሌላ አገር መጥቶ ኮንፈረንስ የሚደረግበት ነው። ይሄማ በቃ በጣም ወደ 20 ምናምን እንደዚህ ገደማ ሆነን ነው የምናመልከው። ስለዚህ አይገባቸውም ነበር እነሱ። ዓለምን ሰብክለት ሁሉ ይመስላቸዋል። ያንን ልጅ ኧረ ተው ተጠንቀቅ ሁሉ ይሉታል። ስለዚህ በአብዛኛው ይሸሹኝ ነበረ። ኢየሱስ ደግሞ ይቀርበኝ ነበረ እና ለምን ሸሹኝም አልልም። ለምን አሁን እኔ ያገኘሁት ኢየሱስን እንጂ ከነሱ ጋር ያለው መጠየቅ አለባቸው። አሁን ላይ ብዙዎች ሲሉ ምሰማለው፣ ለምንድን ነው ገሌ ፓስተር አይጠይቀኝ አይጎበኘኝ እንደዚህ አደርግልኝ እንደዛ አደርግልኝ? እኔ ጋር ግን እውቀቱም የለም ምንም የለም። ብቻ ኢየሱስን አግኝቻለሁ። ባካችሁ ልንገራችሁ በዚህ አጋጣሚ ኢየሱስን ብቻ ንገሩ። በቃ ኢየሱስን ብቻ አስረዱ። በቃ ምናልባት ለብዙዎች ይሄ መልእክት ይጠቅም ይሆናል። ለምን አልጎበኘኝ? የለም ኢየሱስ በቃ ገብቷል ቤቴ። መጽሐፍ ቅዱስን አነባለሁ፣ አጠናለሁ። ማየት ያለብኝን ነገር መሰረታዊ ነገሮችን ያስተምረኛል ያ ወንድም። ከዛ በኋላ ሳገኛቸው ወዳቸዋለሁ። ግን መጽሐፍ ቅዱስ ይዤ ወጣሁ። ትልቁን መጽሐፍ ቅዱስ ሰጠኝ ጌታ ይባርከው እና ሰጠኝና እኔማ ለሰው ሁሉ ነው ይሄን ወንጌል ምነግር ብዬ ከዛ ቀን ጀምሮ ራሴን አገልጋይ ሆኜ አገኘሁት። ከዛ ቀን ጀምሮ በየቀኑ ዝማሬ ይሰጠኛል። ሰዎች እንድዘፍንላቸው ሲመጡ እኔ እህታችሁ ዘምርላችኋለሁ። እነዚህ ጴንጤዎች ነኩሽ እንዴ በቃ አምን ይሉኛል። ከዛ በኋላ ያው ብለው ሁሉም ያሳድዱኛል። በቃ ከኔ ምንም አይነት በጣም ብዙ ይርበኛል፣ ብዙ ቸገራለሁ። የት እንደሚሄድ ግራ እስኪገባኝ ድረስ ኢየሱስ ክርስቶስ ግን ከረሃብም በላይ ሆኖልኛል። ይሄን ትንሽ ነገር ስናገር እሱ ሊያደርግ ካለው እርሱ ካደረገው ለኔ ካሰበው እግዚአብሔር ካየልኝ ነገር ጋር ልክ እንደ ጸባይ ማረሚያ ስናገረው በጣም ያንስብኛል። ግን ምንድነው ኢየሱስ በቃ አይደለም ከዚህ ነገርም ያድናል። በቃ ሰዎችን ያድናል ለዘላለም። እንዴት ርስት ሊያበቃኝ ኢየሱስ እስከ ሞት የወደደኝ ማንንም ሊያድነኝ ከማይችለው ከዚህ ከኃጢአት በሽታ ነፃ ሊያወጣ የሚችል ኢየሱስ ክርስቶስ ብቻ ነው። በዚህ በሽታ ፈውስ ሆኜ ወደ ዘላለም ሞት ልሄድ ስል መንገድ ላይ የታደገኝ ራሱን የገለጠልኝ እግዚአብሔር ስሙ ለዘላለም የተባረከ ይሁን። በዚህ ወንድሜ አማካኝነት እግዚአብሔር ረዳኝ። ክብር ለጌታ ለኢየሱስ ይሁን። ጌታ ረዳኝ። በዚህ ወንድሜ አማካኝነት ጌታ አገኘኝ ማለት ነው። ይቅርታ ጌታ አገኘኝ።
በዚህ መልኩ ቀጠልኩኝ ከጌታ ጋር ቀጠልኩ። በጣም ቸገር ነበር። ወደ ሌላ ነገር ሳልገባ የዛሬውን በዚህ ጋር ላቁምና በሚቀጥለው ፓርት 2 ላይ ይሄ ፓርት 1 ነው። ፓርት 2 ላይ ደግሞ የሚቀጥለውን ነገር ወደሚቀጥለው እንሄዳለን። ከዛ በኋላ ቤተሰብ በሙሉ ምን እንዳደረገኝ፣ ምን እንደደረሰብኝ፣ እንዴት እንዳወጣኝ ጌታ እዚህ እንዴት እንደደረስኩኝ እያንዳንዷን የሚጠቅማችኋል ብዬ ስላሰብኩኝ ብዙ አወራችኋለሁ። ከተናገርኳችሁ መካከል ማን ነው የሚጎበኘኝ? ማን ነው? እኔ እኮ ክርስቲያኖች ምናምን የምትሉ ኢየሱስን አይጋርዱባችሁ፣ ማንም አይጋርድባችሁ። ኢየሱስን ራሱ ኢየሱስ ማጽናናት ይችልበታል። ክብር ለጌታ ለኢየሱስ ይሁን። በጣም ወዳችኋለሁ። በሚቀጥለው ፓርት 2 ላይ ደግሞ የቀረውን ነገር በተከታታይ አወራችኋለሁ። ጌታ ኢየሱስ ለዘላለም ይባርካችሁ። ለዛሬ ቻው።